ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽልሺ ሄት በታሙዝ ታፍሺን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ጁን 23 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሰኔ 16 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ድሮር ሮትሽቴን ሲሆን የስቱዲዮ ተረኛ አስተናጋጆች አይቸው ባየና ወርቅነሽ እሸቴንን። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም የጋዜጦችን አምድ ጋዜጦች ለአንባቢያን ዛሬ ያቀረቧቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ወቅታዊ ዘገባም እናቀርባለን። ከአድማጭ ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አሁን የጧቱ ዜና በአይቸው ባየ ተዘጋጅቶ ይቀርባል። አይቸው ወርቅነሽ አመሰግናለን። አርስተ ዜና። ዛሬ በኢላት መከላከያ ልዩ ልምምድ ያደርጋል ተባለ። በእስራኤልና በሊባኖስ የቀጥታ የሰላም ድርድር በአሜሪካ ይቀጥላል ተብሏል። ትናንት ላይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከከፍተኛ የጦር ባለስልጣናት ጋር በስልክ ተወያዩ። በትናንት ራውት በአሜሪካና በኢራን የተካሄደው ስምምነት ቀጥሏል ሲሉት የጠዋቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። በዛሬው ዕለት መከላከያ በኢላት ልዩ ልምምድ ያደርጋል ተባለ። በዛሬው ዕለትም በኢላት ከተማ መከላከያ በባህር በየብስና በአየር ላይ የሽብርተኝነትን ሰርጎ ገብነት መቋቋም እንዴት ይቻላል በሚል ርዕስ ትልቅ ልምምድ ያደርጋል። በዚህ ልምምድም በየብስ በባህርና በአየር ላይም ለሚደረጉ ጥቃቶች ሁሉ መልስ ለመስጠት ቅድመ ዝግጅት መደረጊያ ነው ተብሏል። ባለፈው ሳምንት ዲቦራ የተሰኘችው የጦር ጀልባ ከዮርዳኖስ በኩል በፍጥነት እየበረረ የመጣን አንድን መርከብ በመተኮስ ወደ መጣበት መንገድ እንዲመለስ አድርጓል። ምናልባትም የሽብር ፈጠራ ድርጊት ሊሞከር ይሆናል ተብሎ ተገምቷል። እንደ ሁኔታውም ይህ አይነት አካሄዱ ምናልባት በደንበሩ የሚጠባበቁትን ወታደሮችን አቅም ለመፈተሽ ሆን ተብሎ የተደረገ ሙከራ ሳይሆን አይቀርም ተብሏል። ስለዚህም የዚህ አይነቱን ጥርጣሬ ስጋት ለመቅረፍ ልዩ ልምምድ ይደረጋል ሲል ቃል አቀባያችን ኢታይ ብሎመንታል ዜናውን አድርሶናል። በእስራኤልና በሊባኖስ የሚደረግ ቀጥተኛ የሰላም ድርድር በዋሽንግተን ይቀጥላል ተባለ። በሊባኖስና በእስራኤል ቀጥታ ድርድር የሚደረገው በተለይ መከላከያ ሰራዊታችን በተገኙበት ቀስ በቀስ የሊባኖስን ድንበር ለቆ የሚወጣበትን ዙሪያ ውይይት ይካሄዳል ተብሎ ይጠበቃል። በዚህ ውይይትም የሁለቱም ሀገራት የዲፕሎማት ወይም ሻግሪ አምባሳደሮች ይገኛሉ ተብሎ ተጠቅሷል። አደራዳሪ ሀገርም አሜሪካ ትሆናለች፣ ኃላፊነቱን የበላይነት ወስዳ ትቆጣጠራለች ተብሏል። የሁለቱ ሀገራት አምባሳደሮችና ቢያንስ በሶስት ብርጋዴር ጄኔራል የጦር መኮንኖችም ይሳተፋሉ ተብሎ ይጠበቃል። በኢራንና በካታር የተዋቀረም ልዩ ኮሚቴ በደቡብ ሊባኖስ በማስፈር ሁኔታውን ወይም የተኩስ አቁሙን ስምምነት የሚቆጣጠር ኮሚቴ ይዋቀራል ተብሏል። በዚህ ኮሚቴ ውስጥ እስራኤል አልተካተተችም። አሜሪካ በበላይነት ሆና ትቆጣጠረዋለች ተብሎ ይጠበቃል። በዚህ ዙሪያ ወደ ኋላ አካባቢ ሰፋ ያለ ውይይትም ይኖረናል። ይህ በዚህ እንዳለ በኢራንና በአሜሪካ በተደረገው የተኩስ አቁም ስምምነት በሊባኖስ የሂዝቡላ ተቃዋሚ ከሆኑት አንድ ከፍተኛ ፖለቲከኛ ያላቸውን ትችት አቅርበዋል። በሊባኖስ ፓርላማ አባል የሆኑት የስምምነቱ በተለይ የሊባኖስን ጉዳይ ያላካተተ ነው በማለት ከሂዝቡላን የሚያጠናክር የሊባኖስን ሂዝቡላን ለማይፈልጉ ህዝቦች ግን የሚያሸማቅቅና ሂዝቡላን ኃይል የሚያጠናክር ስምምነት ነው የተደረገ ሲሉ ያላቸውን ቅሬታ አስታውቀዋል። በተለይ የአሜሪካ መንግስት የሊባኖስን መንግስት ለማዳከም ካደረጉት ሁኔታዎች ይሄ ትልቁ ነው ሲሉ ገልጿል። ይህም በአሜሪካና በኢራን የተደረገው ስምምነት ፕሬዚዳንት ጆዜፍ ኡኑን የሚያሳፍር ስምምነት ነው ሲሉ ጠቅሰውታል። አሜሪካ በዚህ ዙሪያም የሚታከደውን ሂደት
ሂዝቡላን በማክሸፍ የሊባኖስን ጦር ማጠናከር ሲገባ ሆን ብላ ይሁን አይሁን የሚታወቅ ነገር የለም። ነገር ግን የሂዝቡላ ሽብርተኛው ሂዝቡላ ኃይሉ እንዲጠናከር ከፍተኛ ድጋፍ አድርጋለች ሲሉ የአሜሪካን ሂደት ወቅሰዋል። ትናንት ሌሊት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከከፍተኛ የጦር መኮንኖች ጋር በስልክ ውይይት አደረጉ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የመከላከያ ሰራዊት ሚኒስትር እስራኤል ካጽና የሰሜኑ የሀገራችን የጦር ኃይሎች እዝ አዛዥ በሊባኖስ ያለውን ተጨባጭ ሁኔታ በማስመልከት የስልክ ውይይት አካሂዷል። በውይይታቸውም በመጨረሻ ላይ በሊባኖስ የሚገኘው የእስራኤል መከላከያ ኃይል በቦታው እንዲቆይና ሂዝቡላ ወደ ሰሜኑ የሀገራችን ክፍል ሊያስወነጭፍ የሚችሉትን ሮኬት ሚሳኤሎችና ተምዘግዛጊ ሰው አልባ በራሪ ድሮኖችን እንዲቆጣጠር ብሎም ሂዝቡላ የሚጠቀምበትን መሰረታዊ ልማት ቦታ እንዲያመክን በቦታው ይቆያል ሲሉ ወስነዋል። ሂዝቡላ ወደ ሰሜኑ የሀገራችን ክፍልም ዛቻ እንዳይሆን ከስር ከመሰረቱ ማጥፋት ያስፈልጋል በማለት በጨረሻ ላይ መስማማታቸው ተገልጿል። ይህ በዚህ እንዳለ በትናንትናው ዕለትም በአሜሪካና በኢራን የተካሄደው ስምምነት ምክንያት አሜሪካ ለኢራን ተጨማሪ ማዕቀብ አስቀምጣ የነበረችውን ማንሳቷን አስታውቃለች። ይህ ማለት በትናንትናው ዕለት ከ18 ሰዓት ውይይት በኋላ ሁለቱም ሀገራት ጥሩ እንደነበር ስምምነቱን በመግለጽ ወዲያውኑ የኢራን ልዑካን ቡድን ኒውዚላንድን ለቀው ሲወጡ የአሜሪካው ምክትል ፕሬዚዳንት ግን በቦታው ቆይተዋል። ይህም ለ60 ቀናት በነፃነት የነዳጅ ዋጋ ኢራን መሸጥ እንደምትችል ተፈቅዶላታል። ይህም የዓለም አቀፍ የኒውክሌር ቦምብ ተቆጣጣሪ ኢራን ውስጥ በመመለስ ቁጥጥር ያደርጋል ተብሎ አሜሪካ ያቀረበችውን በኢራን በከፍተኛ ባለስልጣን ሁኔታው ትክክል አይደለም፣ ኢራን ማንንም ኒውክሌር ቦምብ ዓለም አቀፍ ተቆጣጣሪ ገብቶ ሊቆጣጠር አልፈቀደችም ሲሉ አስተባብለዋል። ይህ በዚህ እንዳለ ኢራን አሜሪካ የሊባኖስን ተጨባጭ ሁኔታ እርምታ እንድትሰጠው ጥሪ አቅርቧል። በተለይ እስራኤል በደቡብ ሊባኖስ የምታካሄደውን ጦርነት እንድታቆምና ጦሩን እንድታስወጣ አሜሪካ ጫና አድርጋ እስራኤል ላይ ጫና እንድታደርግ መጠየቃቸው ተገልጿል። በካናዳ የሽብር ፈጠራ ተካሂዷል። ሞንታሬል በተሰኘ ከተማ በአንድ ይሁዳውያን በሚኖሩበት መንደር የተኩስ እርምታ ነበር ታውቋል። በዚህ የተኩስ እርምታም አንድ ፖሊስ ተገሏል። ቀደም ሲልም አንድ በከተማዋ ነዋሪ ይሁዳውያን ተገሏል ተብሎ የተሰማው ዜና በማስተባበል ይህ ዜጋ በጽና በመቁሰል ወደ ሆስፒታል ተወስዶ ሕክምና እየተደረገለት ነው ተብሏል። በክስተቱ ምክንያትም ፖሊስ ምን እንደሆነ ምርመራ እያደረገ ነው ተብሏል። ይሁዳዊውኑ የቆሰለውን በፖሊስና በሽብርተኛው በነበረ የተኩስ ልውውጥ በስህተት እንደቆሰለ ተጠቅሷል ሲል ቃል አቀባያችን ይስቃኤል አድርሶናል። የስፖርት ሞንዲያል 2026 በኒውዚላንድ በተደረገ ጨዋታ በዚህ ጨዋታ ሴኔጋል ከኖርዌይ ጋር 3-0 በመሆነ ውጤት ሴኔጋል ተሸንፏል። ቀደም ብሎም ፈረንሳይ ከኢራቅ ጋር በነበረ ጨዋታ ፈረንሳይ 3-0 የኢራክን ቡድን አሸንፏል። ጨዋታውም ለ2 ሰዓታት ያህል ተቋርጦ ነበር። ከፍተኛ ወጀብና ነፋስ የተቀላቀለበት ዝናብም ተካሂዶ ነበር። ምሽት ላይም አርጀንቲና ከኦስትሪያ ጋር በነበረ ጨዋታ 2-0 በሆነ አርጀንቲና አሸንፋለች። ሊዮ ሜሲ በቅድሚያ የቅጣት ምት ተሰጥቶት የቅጣት ምቱን ስቷል። በኋላ ግን 2 ጎሎችን በማስቆጠር በሁለት ጨዋታ 5 ጎሎችን አስቆጥሯል። በሞንዲያል ጨዋታ ውስጥ በዓለም አቀፍ ጨዋታ ውስጥ ሜሲ 18 ጎል በማስቆጠር ብቸኛው ብዙ ጎል ያስቆጠረ ተጫዋች ሆኗል። ጨዋታውም በነፃ በካን 11 ቴሌቪዥን ጣቢያ እየተሰራጨ ይገኛል። በመጨረሻም የአየር ጸባይ ሁኔታ የሙቀቱ መጠን እንደተለመደው ከወትሮ የተለየ አይደለም። ነገ ሙቀቱ ይቀንሳል። የሙቀቱ መጠን በዛሬው ዕለት በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 27 ዲግሪ ሴንቲግሬድ፣ ቴልአቪቭና አካባቢዋ 28፣ ሃይፋና አካባቢዋ 28፣ ቤርሸባና አካባቢዋ 31፣ ሙት ባህርና አካባቢዋ 35፣ ኢላትና አካባቢዋ እስከ እኩለ ቀን ድረስ 38 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ወርቅነሽ፣ የጠዋቱ ዜና እስካሁኑ ነበር። አይቸው እናመሰግናለን ለዜናው። ወደሚቀጥለው ዝግጅት እንላፍ። ሙዚቃ
አይቾ ባዬ እንዴት አድርክ? እኔን ነው አንተን ሳይሆን አይቀርም እኔን ነው እንዲህ የሚል ድራማ ነበር መሰለኝ። እኔን ነው የሚለው የሚገርም ድራማ ነው። እውነት ነው አንተን ነው። እሺ እንደምን አደርሽ ወርቅነሽ እቴ? እግዚአብሔር ይመስገን። አንዳንድ ጊዜ እኮ ሰላምታውንም ታዘናገዋለህ። እንደው ያሞኛል ምናምን የምትለው ነገር አለ አድማጮች እስኪጨነቁ ድረስ። ዛሬ እንዴት ነው? ደህና ነህ? ዛሬ እግሬን ያቃጥለኛል። ዛሬ ወደ እግር ወርዷል ማለት ነው እንግዲህ። ያው ባለፈው ጉንፋኑም ምኑም ሳሉም፣ ዛሬ ደግሞ እግሬን በጣም ምን ነው መንገድ አበዛው እንዴ? መንገድ እንግዲህ ሌሊት ነው የምትመጣ በቂ ጊዜ አለ። አዎ እሱም የሌሊት መንገድም ይሆናል አንዳንዴ። እንግዲህ እንደ ሀገራችን በእግሬ አልሄድ እንግዲህ ባለፈው አዎ በዚህ ሙቀት ጉንፋን ይላል ሳል ይላል። ምንድን ነው ሙቀቱ ጉንፋን ይሆናል ያሉ ሁሉ ነበሩ አድማጮች አሉ። በነገራችን እጅግ በጣም ነው የምናመሰግነው አድማጮቻችን በጠዋት እያዳመጡን ነው። እንግዲህ ለእኛን ለሚሰማን ስሜት ሁሉ የሚተጨነቁ በእውነት አንዳንድ መልእክትም የሚልኩ አሉ። እንዲህ አድርግ እንዲሰራ እንዲህ ነው የሚሉም አሉ። በጣም በጣም ነው የምናመሰግነው። እግዚአብሔር ይስጥልን። እግዚአብሔር በእውነት ክብር ይስጥልን ነው የምንለው። ማዳመጣቸውን ይቀጥሉ። ብዙዎች ናቸው ስልካችን ያላቸው ሰዎች ሁሉ ይልካሉ አብዛኞቹ። እውነት ነው እውነት ነው። ብዙ መልእክት አንድም እንደ ወደ ዮክናም አካባቢ በአንድም እንደ ወደ መርካዛሬጽ መሀል አካባቢ ተደውሏል። በደቡብም አቻ እግዚአብሔር ይስጥልን። እናመሰግናለን። አንተ እንግዲህ ያው ሳል ጉንፋን አታብዛ፣ ሰዎችን አታስጨንቅ። ይኸው እንግዲህ አንዳንዴ እኮ መፍትሄ ይገኛል በጣም ሰዎች መፍትሄ ይልካሉ። የመፍትሄ ሀሳብ አሁን እኮ ለነገሩ ችግሩ ምን እንደሆነ ታውቃለህ? ይሄ የዓለም ዋንጫ ጨዋታ ሞንዲያል ስፖርቱ ሰው ትንሽ ግራ አጋብቶታል። ሌሊቱ አይታወቅ ቀኑ አይታወቅ። በተለይ ስፖርት አፍቃሪዎች እናንተ ቁጭ ብላችሁ የምታዩ እናቴ በጣም ተቸግራለች። ባይገርም ሳሎን ላይ እየተኛሁኝ በዛው እንቅልፍም እያጠቃኝ እዛው ሌሊት ተነስታ እሷን ጭምርት ነው ያስቸገርኳት። ሌሊት ተነስታ እኔን ማልበስ ነው እንዲህ ማለት አረግባ አራተኛ ሆነ ነው አይደል? መቼም ልጅ ለእናቱ ሕፃን አይደል? ምንስ ቢሆን ጥሩ። እንግዲህ ጋዜጦች ምን ይላል? ጋዜጦች ብዙ ነገር አለ ስለ መሲ። በተለይ ሁሉም ጋዜጦች ጽፈዋል። በኋላ እንመለከተዋለን የመሲን ጉዳይ። እንግዲህ አመሰግናለሁ። አይቸው ጋዜጦች እንመልከት። የተከበራቸው አድማጮቻችን እንግዲህ ጋዜጦችን ነው የምንመለከተው አሁን። በዛሬ እትማቸው ጋዜጦች ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። አራቱም ዕለታዊ ጋዜጦች ደርሰውናል። ሀሬጽ፣ እስራኤል አየሁም፣ ማሪብና የዶታ ሀሮኖት። እንግዲህ አራቱንም እንመለከታለን። ሀሬጽ ነው መጀመሪያ ላይ ያለው፣ እሱን እንመለከታለን። በመጀመሪያ ምንድን ነው የሚለው ሀሬጽ? በመጀመሪያው እንግዲህ ሀሬጽ ያቀረበው ርዕሰ ጉዳይ በአጋጣሚ የሀገራችን የሕዝባችን ደህንነት የሚመለከት ነው። የሻባክ ወይም የሀገር ውስጥ ደህንነትና ጥበቃ አጠቃላይ መረጃ ክፍል ኃላፊ ዳዊድ ዚኒ ጥቅምት 7 2023 ዓ.ም የተከሰተው የሽብር ጥቃት ሁለተኛው ዙር በኢላት ከተማ ይከሰታል የሚል ከፍተኛ ስጋት እንዳለ ገለጹ ይላል። ሌሎች ጋዜጦችም ተመልክተውታል። ሀሬጽ በመጀመሪያ ገጹ ላይ ነው እንግዲህ የመጀመሪያው ርዕሰ ጉዳይ አድርጎ ጎላ አድርጎ ያቀረበውና የሻባክ ኃላፊ ሁለተኛው የጥቅምት 7 ጥቃት በኢላት ሊከሰት ይችላል የሚል ስጋት አለ። በዚህ ስብሰባ ነው ዳዊድ ዚኒ ይህን ሀሳብ የተናገሩት። እንግዲህ በአጠቃላይ ሁኔታው ሌሎች ጋዜጦችን በሰፊው እንደቀረበው አስጊ ነው። ኢላት ጂኦግራፊ አቀማመጧ መልክዓ ምድራዊ አቀማመጧ ያው ከእስራኤል ጫፍ ላይ ነው፣ በደቡብ ክፍል ጫፍ ላይ የምትገኝ ለየት ያለች ናት። ተለይታም ከመቀመጧ መልክዓ ምድራዊ አቀማመጧ ሁኔታ በዮርዳኖስ ደግሞ በየብስም በባህርም ነው የምታዋስነውና ለዮርዳኖስ በጣም ቅርብ ነው። በግር ነው የሚደረሰው ከኢላት ወደ ዮርዳኖስ ለመግባት ደንበሩ በጣም አዋሳኙ ቅርብ ነው። እንግዲህ የመልክዓ ምድራዊ አቀማመጡም በባህርም እንግዲህ በቀይ ባህር የተከበበች ናት ኢላት እንደሚታወቀው። በዚህ ሁኔታው ምቹ ነው እና ቀጣዩ ጥቃት እዛ ሊሆን ይችላል የሚል ከፍተኛ ስጋት እንዳለና ጥንቃቄም እየተደረገ እንደሆነ ቅድመ ዝግጅት እየተደረገ እንደሆነ የሚገልጽ ሰፊ ዘገባ አለ እንዳልነው። ሌሎች ጋዜጦችም ተመልክተውታል። እንግዲህ ዳዊድ ዚኒ የሻባክ ኃላፊ ይህን ነው የተናገሩት በዚህ ስብሰባ ለሻባክ አመራሮች። አሁን ያው በይፋ ጋዜጦችም መገናኛ አውታሮችም ይህን ነገር እየተቀባበሉት በሰፊውም ተዘግቦ እየቀረበ ነው ያለው። ሌላው በአሜሪካና ኢራን ይላል እንግዲህ በጄኔቫ ተገናኝተው አርብ ዕለት ጀምሮ ውይይቱ ቀጥሎ ሰንብቷል።
አርብ ዕለት አይደለም ያው ዘግይቶ ነው እንደገና ከተገፋ በኋላ የተጀመረው ይቅርታ። ለማንኛውም ትናንት ስምምነት ላይ ደርሰዋል። ኢራንና አሜሪካ ስምምነት ላይ ከደረሱባቸው እንግዲህ የተወሰኑ ነገሮች ያለ እስራኤል ተሳታፊነት ኢራን እና አሜሪካ በሊባኖስ የእስራኤልን መከላከያ ሰራዊት ጥቃቱን ሊያስቆም የሚችልና ያው ቀስ እያለ ከአካባቢው እንዲወጣ ከደቡብ ሊባኖስ በአካባቢው ሆነ አካል እንዲቋቋም ወስነዋል። ሁለቱ እንግዲህ እስራኤል እዚህ አካል እንደማትሆን ነው የተገለጸው። ሌሎች ጋዜጦችም እንግዲህ አደራዳሪ የነበሩት ፓኪስታንና ኳታርም በዚህ ሀሳብ እንዳሉበት ያው እስራኤል የዚህ አካል እንዳትሆን ተወስኗል። እንግዲህ እስራኤል በሌለችበት የዚህ እንግዲህ በሊባኖስ ላይ የእስራኤል መከላከያ ሰራዊት የሚወስደውን እርምጃ ወይም ደግሞ በሂዝቦላ ላይ የሚወሰደውን እርምጃ እንዲያቆም የሚያደርግ አካል እንዲቋቋም የሚል ሀሳብ ላይ ስምምነት ላይ መድረሳቸው ተገልጿል። ሌላው አሜሪካ እንግዲህ ከኢራን ጋር በደረሱበት ስምምነት እንግዲህ ከረዥም ሰዓታት የወሰደ ውይይት ነው ያካሄዱት ቀናት። ከዛ በኋላ ለ60 ቀናት በሚቆይ የተኩስ አቁም ስምምነት በሁለቱ ሀገራት መካከል ለኢራን በጊዜያዊነት ተጥለው የነበሩ ገደቦች ተነስተውላታል። አሜሪካ ጥላው የነበረው ገደብ ለምሳሌ የነዳጅ ምርቷን ማውጣት እንድና መሸጥ እንድትቀጥል ለዚህ በ60 ቀናት ውስጥ ገደቡ እንደተነሳላት እና የተለያዩ ማዕቀቦችም እንደዚሁ በጊዜያዊነት አሜሪካ እንዳነሳችላት ተገልጿል። እንግዲህ በጣም አወዛጋቢና አነጋጋሪ የሆነ ሀሳብ ነው። በሂዝቦላ ድርጅት ጉዳይ በሊባኖስ እንግዲህ እስራኤል አጎራባች በሆነችው ሀገር የኢራን ተሳታፊነት እንዲኖር አሜሪካ እንግዲህ በዚህ ሁኔታ መስማማቷ በጣም አወዛጋቢ ነው። በአሜሪካ ሌሎች ጋዜጦች ላይ እንደርስበታለን። እንግዲህ በአሜሪካ አመራሮች ሚኒስትሮች በኩልም አለመግባባትም ሁሉ እንደተፈጠረ ተገልጿል። ጋዜጦች ላይ ሌሎች ጋዜጦች ላይ ተጠቅሷል። ስንደርስ እንመለከተዋለን። ሌላው እንግዲህ በቅርቡ በጥቅምት ወር ምርጫ ይካሄዳል በእስራኤል ተብሎ ነው የሚጠበቀው። አሁን ባለው ቅድመ ዝግጅት የዚህ አጠቃላይ የክነሴት ምርጫ ሂደት እንዲቀረጽ ጽሉም እንዲቀረጽ ሳይሆን በዚህ በመቀረጹ ሁኔታ አዲስ አሰራር እንዲፈጠር አዲስ ሂደት አዲስ አሰራር እንዲኖር ውይይት እየተደረገ መሆኑ ተገልጿል። ይሄ ምክንያቱ ምንድነው? ከሳምንታት በፊት ቀጣዩ የመንግስት መስሪያ ቤቶች ተቆጣጣሪ በተመረጠበት ሂደት በክነሴቱ በምስጢራዊ ድምፅ አሰጣጥ ነው እንግዲህ እንደ ህጉ የሚመረጠው። ግን ምስጢራዊነቱን ባለመጠበቁ የድምፅ አሰጣጡ ሂደት ህጉን ተላልፏል፣ ህጉን የጣሰ ነው በማለት አሁን ሁኔታው አወዛጋቢ እንደሆነ ይታወሳል። አድማጮቻችን ይሄ ሚካኤል ራቬሎ የተባሉት የህግ ጠበቃ ጠቅላይ ሚኒስትሩ እንግዲህ የእሳቸው የቅርብ ሰውና በእሳቸው ጥቆማ ለዚህ ምርጫ የቀረቡት እሳቸው ነው የተመረጡት። በመጀመሪያው ዙር ድምፅ አሰጣጥ ዝቅተኛ ድምፅ አግኝተው እንደነበርና ከተፎካካሪያቸው ያነሰ በሁለተኛው ድምፅ አሰጣጥ ግን ከፍተኛ ድምፅ አግኝተው እንደተመረጡ ይታወሳል። የምርጫው ሂደት እንዲቀረጽ ስለተደረገ ያው እንግዲህ ለመንግስት ታማኝነታቸውን ለማሳየት በተለይ ጥምር መንግስቱ አባላት እኒህን ተወካይ ስለመረጡ ነው የተመረጡት ከፍተኛ ድምፅ ያገኙት የሚል ሀሳብ ተነስቶ እስከ ከፍተኛው ፍርድ ቤት ደርሶ እንደገና ከውሳኔ በኋላም የክኔሴቱ አፈ ጉባኤ አሚር ኦሃና የከፍተኛው ፍርድ ቤት ባጋጽ የወሰነውን ውሳኔ ለምን እንደገና ምርጫ እንዲካሄድ ነበረ የተወሰነው፣ ምርጫ መካሄድ አያስፈልግም አንዴ ተመርጧል የሚል ሀሳብ እንዳቀረቡ ነው። ሁኔታው አወዛጋቢ ሆኖ እንደዘለቀ ይታወሳል። አሁንም ድረስ እንደቀጠለ። በዚህ ምክንያት በክነሴት አጠቃላይ የክነሴቱ በምርጫ ላይ የሚካሄደው የቀረጻ ሁኔታ አዲስ አሰራር እንዲከተል ወይም እንዲኖር ለማድረግ እየተሰራ ወይም ጥረት እየተደረገ ነው የሚል ዘገባ አቅርቧል ሀሬጽ። ሌላው መንግስትን በመቃወም የተቃውሞ ሰልፍ አፍጋና ወይም የተቃውሞ ሰልፍ የሚያደርጉ ሰልፈኞች በፖሊስ ምርመራ ተካሂዶባቸዋል። ምርመራ ሲካሄድባቸው ያላግባብ ፖሊስ ህጉን ተላልፎ ህጋዊ ባልሆነ መንገድ ምርመራ አካሂዶባቸዋል። ይህ ምንድነው? እርቃናቸውን ፍተሻ በማድረግ ምርመራ አካሂዶባቸዋል። ይሄም ህጉን የተላለፈ ስለሆነ ህጋዊ ስላልሆነ ፖሊስ 13 ሰልፈኞችን በገንዘብ ካሳ ሊክስ ነው የሚል ዘገባ አቅርቧል።
ለነዚህ 13 ሰልፈኞች ፖሊስ 624 ሺህ ሸቄል ይክሳል፣ ካሳ ይከፍላል የሚል ዘገባ አቅርቧል። ያው የምርመራው ሂደት ህጋዊ ስላልነበር ፖሊስ እንግዲህ ምርመራ ሲያካሄድ ማለት ነው በሰልፈኞች ላይ። ሌላውና ቀጣዩ ርዕሰ ጉዳይ ከዚህ በፊት በተመሳሳይ ጾታ ትዳር ለሚመሰርቱ ማህበረሰብ አባላት ልጆችን እንዲያሳድጉ ኢሙጽ ይባላል። እንግዲህ ልጆችን በጉዲፈቻ ወይም በማደጎ እንግዲህ ወደ አማርኛው ሲተረጎም ነው እንዲያሳድጉ አይፈቀድላቸውም ነበረ እንዲወስዱ። እንግዲህ ያው በተለያየ ምክንያት አሳዳጊ የሌላቸው ልጆች የማህበራዊ ጉዳይ መስሪያ ቤት በዚህ ሁኔታ ይሰጣል አሳድጋለሁ ለሚሉ ፈቃደኞችና መመሪያውን ለሚያሟሉ። ነገር ግን እነዚህ ተመሳሳይ ጾታ ጋብቻ የሚመሰርቱ ማህበረሰብ አባላት ልጆችን ወስደው አያሳድጉም ነበር። አሁን ግን ከፍተኛው ፍርድ ቤት ይሄ ውሳኔ አሰራር ሂደት መዱላዊ ነው፣ የሚያዳላ ነው፣ እነዚህን ሰዎች ከዚህ አገልግሎት ውጭ ማድረጉ በማለት ሰርዞታል። እና ከዚህ በኋላ እንግዲህ ሀገሪቱ ለነዚህ ማህበረሰብ አባላት ልጆችን እንዲያሳድጉ ለመስጠት እያሰበችበት ነው። ይህም ሰሞኑን ጉባኤ ነበር። ለማና የሌድ የተባለ ድርጅት ያካሄደው ጉባኤ፣ በዚህ ጉባኤ ሀሳብ መነሳቱንና እንግዲህ ለነሱ ልጆች እንዲያሳድጉ ለመስጠት እየታሰበበት መሆኑን የሚገልጽ ዘገባ አለ። ሌላው እንግዲህ የዓለማችን በእግር ኳሱ ዘርፍ የዓለማችን ኮከብ ሜሲ ሊኦ አርጀንቲናዊው ሜሲ የታወቀ ነው። በዚህ አሁን እየተካሄደ ባለው በአሜሪካ በተለያዩ ሀገራት በካናዳ፣ ሜክሲኮና እንግዲህ አሜሪካ የተለያዩ ግዛቶች ትናንት የአርጀንቲና እና የኦስትሪያ ብሔራዊ ቡድን በዳላስ በአሜሪካ በቴክሳስ ባካሄዱ ጨዋታ የአርጀንቲና ቡድን ያው 2-0 በሆነ ውጤት አሸንፏል። የኦስትሪያን ቡድን እንግዲህ መሲ ነው ተጫዋቱ በሀገሩ ብሔራዊ ቡድን ጋር ተጫውቷል። በጣም በዚህ በሞንዲያል ወይም በዓለም እግር ኳስ ጨዋታ በዓለም ዋንጫ ጨዋታ ታሪክ የመጀመሪያው ሆነ 18 ጎሎችን በማስገባት በእግር ኳሱ በዓለም ዋንጫ ብቻ ማለት ነው። እንግዲህ በአጠቃላይ በዚህ ዘርፍ ባለው ታሪክ ሳይሆን በእግር ኳሱ ታሪክ ሳይሆን በዓለም ዋንጫ ጨዋታ ብቻ 18 ጎሎችን በማስቆጠር በዚህ እግር ኳስ በዓለም ዋንጫ ጨዋታ ታሪክ ሜሲ የመጀመሪያው ነው በማለት እንግዲህ ስለሱ ታሪክ በ39 ዓመቱን በዚህ ሳምንት ይመስለኛል ያከብራል። ይህን ያህል እንግዲህ የዓለማችን በዚህ ዘርፍ ታዋቂ ኮከብ የመጀመሪያው ሆነ የሚል ዘገባ አቅርቧል። ሀሬጽ የሜሲ ጉዳይ እንግዲህ በሁሉም ጋዜጦች በጣም በሰፊው የቀረበ ርዕሰ ጉዳይ ነው። ሁሉም ጋዜጦች ተመልክተውታል። ወደሚቀጥለው ጋዜጣ ስናልፍ እስራኤል አየሁም ነው። እስራኤል አየሁም የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ እና የአሜሪካው የውጭ ጉዳይ ሚኒስትር ሮቢዮ ሁለቱ ያልተግባባ ማርኮ ሮቢዮ ሁለቶች እንግዲህ የተለያየ ሀሳብ አቀረቡ። አሜሪካ በሁለት ድምጽ ይላል ርዕሰ ጉዳዩ። አሜሪካ በሁለት ድምጽ እንግዲህ በኢራን በኩል የሂዝቦላ ድርጅት በሊባኖስና በእስራኤል መካከል ስምምነት ለማድረግ ጥረት እየተደረገ ነው በአሜሪካ በኩል። ሰሞኑን ደግሞ ኢራንና አሜሪካ በደረሱበት ስምምነትና ባካሄዱት ድርድር ኢራን እና አሜሪካ እንግዲህ የእስራኤል መከላከያ ሰራዊት ከሊባኖስ እንዲወጣ ቀደም በሀሬጽ በጋዜጣው እንደተመለከት ነው ሁለቱ በተስማምተው የሆነ ማንጋኖን እንዲቋቋም አሰራር ድርጅት እስራኤል መከላከያ ሰራዊት ከሊባኖስ እንዲወጣ ለማድረግና እንግዲህ ሁኔታ ደግሞ በሊባኖስ በኩል እንዳውም የሂዝቦላ ድርጅትን ሊያጠናክር የሚችል ነው በማለት መሪዎች የሊባኖስ ተቃውመውታል። ግን ይሄ ስምምነት ነው እንዲጸድቅ የተደረገው። ይሄን ሀሳብ ማርኮ ሮቢዮ ተቃውመውታል ይላል ምክትል ፕሬዚዳንቱ። ያው ቫንስ ግን ጄዲ ቫንስ ያው በዚህ ሀሳብ እንደተስማሙ ኳታርና ፓኪስታን ነው ይህን ሀሳብ ያቀረቡት። እስራኤል ተሳታፊ እንዳትሆን በዚህ ሀሳብ ላይ ያቀርበዋል። ጄዲ ቫንስ የኳታርና የፓኪስታንን ሀሳብ ተቀብለው ተስማምተዋል ይላልና አሜሪካ በሁለት ድምጽ ይላል። እንግዲህ ማርኮ ሮቢዮ መቃወማቸውን በመጥቀስ ይህን ሀሳብ ያው እንግዲህ ሁለቱ አሜሪካና ኢራን የደረሱበት ስምምነት በጊዜያዊነት በኢራን ላይ የተለየ ነዳጅ ማውጣትና መሸጧ እንድትቀጥል ተጥሎ የነበረው ማዕቀብ በጊዜያዊነት አንስታለች ይላል። ይሄ ጉዳይ ያው በጋዜጦች በሰፊው የተጻፈ ለአንባቢዎች የቀረበ ዘገባ ነው። እጅግ አወዛጋቢ ነው። ሌላው በካናዳ ይሁዳውያን በሚኖሩበት ሰፈር ይሁዳውያን ሰፈር ነው።
ሞንታሪዮል ይባላል። ምናልባት ስሙን ልንሳሳት እንችላለን። በዛ አካባቢ በተከፈተ ተኩስ አንድ ፖሊስና አንድ የይሁዲ ማህበረሰብ አባል እንግዲህ 2 ሰዎች ተገደሉ ይላልና ያው እንደ ፒጓ ነው ጥርጣሬ ፒጓ ማለት ይቅርታ ሽብር ጥቃት የሚል ጥርጣሬ አለ። እንግዲህ በዚህ ሁኔታ 2 ሰዎች ተገለዋል፣ የቆሰሉም አሉ። የይሁዳውያን የሚኖሩበት ሰፈር አካባቢ ነው ይላል ይህ ዘገባም። ሁሉም ጋዜጦች የተመለከቱት ርዕሰ ጉዳይ ነው። አብዛኞቹ ጋዜጦች ተመልክተውታል። ወደ ሚቀጥለው ዝግጅት ስናልፍ ወደ ማሪቭ ነው የምናልፈው። ይቅርታ ወደሚቀጥለው ጋዜጣ ስናልፍ ማሪቭ በመጀመሪያ ገጹ ላይ የተመለከተው የመጀመሪያው ርዕሰ ጉዳይ ሞንትሪያል ባል ነው። በዚህ በካናዳ በሚገኘው የይሁዳውያን መኖሪያ ሰፈር በተከፈተ የጥይት ተኩስ 2 ሰዎች መገደላቸውን አንድ ፖሊስና አንድ የይሁዲ ማህበረሰብ አባል እና ያው በይሁዳውያን ሰፈር ነው ሆን ተብሎ ነው ተኩሱ የተከፈተው የሽብር ጥቃት ይሆናል የሚል ዘገባ ነው ያለው። ሌላው በአሜሪካና በኢራን መካከል እንግዲህ የተደረሰውን ስምምነት ማሪቭም በራሱ አቀራረብ በሰፊው አቅርቦታል። እንግዲህ መከላከያ ሰራዊቱን ከደቡብ ሊባኖስ እንዲወጣ ለማድረግ ኢራንና አሜሪካ ተስማምተዋል። አሜሪካ እንግዲህ እስራኤል የዚህ ድርድር ስለ እስራኤል ነው የተመከረው፣ ግን እስራኤል በሌለችበት እና አሜሪካ እንዴት ለዚህ ሀሳብ ትስማማለች የሚል ሀሳብ ቀርቧል በዘገባው። በኢራን ላይ የተነሳው በጊዜያዊነት የተነሳው ማዕቀብም እንደዚሁ በተለይ የነዳጅ ማውጣትና መሸጧን እንድትቀጥል የሚለው ሀሳብ መነሳቱ ተገልጿል። ኢራናውያን በሊባኖስና በእስራኤል መካከል እንዲደረስ ጥረት እየተደረገ ያለውን ስምምነት ለማሰናከል እንቅፋት ለመሆን ለስምምነቱ እንግዲህ ያው ከአሜሪካ ጋር በጄኔቫ ተስማምቶ ከተለያዩ በኋላ ጥረት እያደረጉ ናቸው ይላል። በሊባኖስና በእስራኤል መካከል ስምምነት እንዳይደረስ እየተቃወሙና ስምምነቱም ያው የሂደቱ እንዲሰናከል ጥረት እያደረጉ ናቸው ይላል። ስለ መሲም እንደዚሁ የአርጀንቲና ብሔራዊ ቡድን የኦስትሪያቸውን 2-0 አሸንፏል። ስለ መሲ በሰፊው ተጽፏል። በ39 ዓመቱ አሁንም ኮከብ ሆኖ የዘለቀ አጋዳታ ደሼ በአማርኛ ምን ልሆን እንችላለን ባህል የሜዳ አምባሳደር ባህል እንግዲህ ትርጉሙ ለየት ያለ ትርጉም ሊያስፈልገው ይችላል። ግን የዓለም ኮከብ መሆኑን በዚህ ዘርፍ በጨዋታው በእግር ኳሱ ተጽፏል በዘገባው። ማሪቭ ይሄን ነው የተመለከተው። ሌላው በጋዛ ሰርጥ በሰሜን ጋዛ ሰርጥ የአሸባሪዎች እንግዲህ መከላከያ ሰራዊቱ በሻባክና መከላከያ ሰራዊቱ ትብብር መደምሰሳቸውን አኖክባ የተባለውን ጥቅምት 7 የተፈጠረውን የሽብር ጥቃት ያቀናበሩ እንግዲህ አሸባሪ አባሌ የሐማስ አባል ናቸው፣ እነሱ ተገደሉ ይላል። ተደመሰሱ፣ ያው እርምጃ ተወሰደባቸው የሚል ዘገባ አለ። በኢላት ቀጣዩ ኢላት እንግዲህ ጥቅምት 7 እንደደረሰው አይነት ሽብር ጥቃት በኢላት ይካሄዳል የሚል ከፍተኛ ስጋት መኖሩን የሻባኩ ኃላፊ ዳቪድ ዚኒ መናገራቸውንም እንደዚሁ ማሪቭ በዘገባው አቅርቦታል። ቀደም ሲል እንዳየነው ይሄ ጉዳይ ያው ጋዜጦች ላይ ቀርቧል በሰፊው። ወደ እስራኤል አየም ስናልፍ እስራኤል ሁኔታውን በታላቅ ጭንቀት እንግዲህ የተመለከተችው ነው፣ እያሳሰባት ነው ይላል። በተለይ በአሜሪካና በኢራን መካከል እየተካሄደ ያለውን ድርድር ነው። ለአሜሪካ ለኢራን በጊዜያዊነት ማዕቀቡን አንስታለች። በደቡብ ሊባኖስ አካባቢ ደግሞ እንግዲህ እስራኤል መከላከያ ሰራዊትና ሊባኖስን ሂዝቦላ ድርጅት መካከል የሚካሄደውን ጦርነት ውጊያ ለማስቆም ሁለቱ ሀገራት ተስማምተዋል። የሆነ አካል እንዲቋቋምና ይሄን ነገር እንዲያስቆም እስራኤል አካል ያልሆነችበት ያልተሳተፈችበት እና እስራኤልን እያሳሰባት ነው። ሁኔታውን በጣም አሳሳቢ እንደሆነ እየተመለከተችው ነው ይላል። ያው እስራኤል የዚህ አካል አይደለችም። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለመከላከያ ሰራዊቱ የእስራኤል መከላከያ ሰራዊት ነጻ የሆነ ሙሉ ነጻ እንቅስቃሴ እንደተጠበቀ ነው፣ በነጻነት እንቅስቃሴውን ያካሂዳል መከላከያ ሰራዊቱ። አስፈላጊ ሲሆን እስራኤል እንግዲህ ራሷን ለመጠበቅና ከጥቃት ለመከላከል ስትል የምትወስደውን እርምጃ ትቀጥላለች። ይሄ ሙሉ መብቷ ነው፣ ይቀጥላል ብለዋል ጠቅላይ ሚኒስትሩ። እዚህ ጋር ተያይዞ በተለያዩ እንግዲህ በድንበር ሊባኖስን በሚያዋስነው አካባቢ
በዛ አካባቢ በመኖሪያ ሰፈሮች ያሉ ይሄ ኪታት ኮኖኑት እንደ ሮንድ ጥበቃ የሰፈሩ ነዋሪዎች ታጣቂ የሰፈሩ ነዋሪዎች እንቅስቃሴ እሱም እንዲለቀቁ እንግዲህ እስካሁን ያው ሲጠባበቁ የነበሩ እዚህ ላይም የመቀነስ ሁኔታ እንዲደረግ ተወስኗል። ግን ሁኔታው ቀጣይ ሂደቱስ ምን ይሆናል የሚል ሰፊ ዘገባ አቅርቧል። ዶታ ሀሮነት በውስጥ ገጹ በጣም በሰፊው ተመልክቶታል። በሰሜን ጋዛ ሰርጥ አካባቢ መከላከያ ሰራዊቱና ሻባክ በመተባበር ሳባኢ አቡ ሀስና የተባለ የሐማስ ታዋቂ አሸባሪ መደምሰሳቸውን ሌሎችም እንግዲህ እርምጃ ተወስዶባቸዋል። በዋነኛነት ኢየሱስ ምን የተጠቀሰው አኖክባ የተባለውን የሽብር ጥቃት ካቀናበሩት መካከል አንዱ እንደሆነ ነው የሚጠቀሰው። እሱም እንደዚሁ ቀርቧል። ዘገባም በየዲዮታ ሀሮነት ስለ መሲ እንዳልነው በ39 ዓመቱ አሁንም እንግዲህ በዳላስ በተካሄደው ጨዋታ የአርጀንቲናን ቡድን ወደሚቀጥለው ዙር እንዲያልፍ አድርጓል። ጀግና እንግዲህ ዓለማችን በእግር ኳሱ ዘርፍ ኮከብ የተባለ ነው። ስልክ መስመራችን ላይ እንግዲህ መንገደኛው ጋዜጠኛ አለ። ሁሌም እሱ እንዳልከው ብዙ ርዕሰ ጉዳዮች ነው የምናስገባው። አዎ ኡሪ ከበደ ጀንበር መንግስቴ ጤና ይስጥልን። ኡሪ እንደምን አደር? ጤና ይስጥልኝ። እንዴት አደራችሁ? ወርቅነሽ እንዲሁም ሻለቃይቸው ዛሬ ሻለቃይቸው ልበልህ እንግዲህ በጋዜጣው በውስጥ ገጽ ቀርቧል። የተለያዩ የቲማቲም መላፊፎን ኩከምበር ይመስለኛል በአማርኛ የሚባል ግን የተለመደ አጠራር አይደለም። አባቲያህ ሌሎችም ፎቶግራፍ በማስደገፍ በኪሎ ምን ያህል እንደሆነ ዋጋቸው ገልጿል። እንግዲህ በጋዜጣ ውስጥ ገጽ በሰፊው ቀርቧል ይሄ ዘገባም። በካናዳ የተሞከረውን የሽብር ጥቃትም እንደዚሁ ተመልክቶታል። የዲዮት ሀሮኖት እንግዲህ ጋዜጦች ከሞላ ጎደል ዛሬ ለአንባቢያን ያቀረቧቸው ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን አብራችሁን ቆዩ። ስርጭታችን ይቀጥላል። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አይቸው ብዙ ርዕሰ ጉዳዮች አሉ። እንግዲህ ጊዜ እንዳባቃን እንመለከታቸዋለን። እንደው ጊዜው እየሮጠ ስለሆነ አሜሪካና ኢራን እንደሚታወቀው እንግዲህ በጄኔቫ ሲወያዩ ሰንብተዋል። ሲለያዩ ተስማምተው ነው በብዙ ነገሮች የተለያዩ። እስራኤል ግን አሁንም እሷ በሌለችበት ስለ እስራኤል ብዙ ነገሮች እየተወሰኑ ነው። በጣም በሚገርም ሁኔታ ነው ወርቅነሽ ይሄ የሚያደርጉት ውይይት እስራኤልን ያገለለ መስሎ ይታያል። በድርድራቸው ደግሞ ትናንት አሁን 18 ሰዓት ያላነሰ ውይይት አድርገው ለዛ ላይም ምንድነው ያልኩትኝ ትናንትንም እንደዚህ እንደው በዚህ ተሽባጭ እንደገና ሌላ የነበረው ማዕቀብ ለኢራን እንደገና ሌላ ስጦታ ልክ ትዝልሻል። ኢትዮጵያ ስትላክ ሱቅ ምናምን ስትሄጂ ባለሱቁንም የሆነ ነገር ገዝተሽ ምርቃት ሰጠኝ ምናምን እንደምንጠይቀው ልክ እንደዚህ አይነት ነገር ሁኔታ ቁጭ ብላችሁ መጣችሁ ስላነጋገራችሁን ይሄው ሌላ እንደገና ለ60 ቀናት ያለ አንዳች ገደብ ነዳጅ እንደፈለጋችሁ እንድትሸጡ ተብሎ የተፈቀደላችሁ የተሰጣቸው ሁኔታ የሚያሳይ ምን አይነት ነገር ነው? ምን አይነት ድርድር ነው? ምን አይነት ጉዳይ ነው የሚሄደው ያለ እዛ ላይ ሊባኖስን በተመለከተ ስንመለከት አሁን በሊባኖስ የሊባኖስ አሁን ቅድም በዜና የተመለከትኩት አለኝ ሂዝቡላን የሚቃወሙ የፓርላማ አባል የሆኑት በከፍተኛ ደረጃ አሜሪካን የነቀፉበት ሁኔታ ነው ያለ። አዎ መሪዎቹ የሊባኖስ መሪዎች ጠቅላይ ሚኒስትሩ ተናግረዋል። ሂዝቡላን የሚያጠናክር ነው ያሉት። በቃ ቆይ ትናንትና ሂዝቡላን እናገልለው በማለት እስራኤልና ሊባኖስን ድርድር እንዲያደርጉ ይገፋፉ ነበር። እዚህ ላይ ኦኬ እናንተ ተመለሱ ገለል በሉ እናንተ ብለው የሊባኖስን ፕሬዚዳንት አሳፍረው ማለት ነው እንደገና ለሂዝቡላ ሌላ ተጨማሪ ኃይል እንዲኖረው ከዛም አልፎ እንደገና በሂዝቡላ በሊባኖስና በእስራኤል መካከል የተኩስ አቁም ስምምነት እንዲሆን ያን ማን ነው የሚረብሽ ወይም ያንን ማን ነው የማያከብር የሚል የሚቆጣጠር ኮሚቴ ከካታርና ከኢራን የተወጣጡ መጠው ደንበር ላይ ተቀምጠው ሊቆጣጠሩ ላይ እዚህ ላይ እስራኤል የሌለችበት ኢራንን እኮ ወደ እስራኤል ማስገባት ማለት እኮ አበቃ። አንዳንዴ ምናልባት በነገራችን ላይ የማርኮ ሮቢዮ ተቃውመዋል ይህን ሀሳብ። እንግዲህ አሜሪካም አንዳንዴ በጣም የሚያስገርም ነው መሪዎች እንግዲህ ከእስራኤል ጋር ካላት የቃል ኪዳን ወዳጅነት በተለይ ደግሞ በመከላከያው ዘርፍ ከአሜሪካ መከላከያ ሰራዊት ጋር ለብዙ ጊዜ በሚስጥራዊ ሁኔታ የሚሰራ የእስራኤል መከላከያ ሰራዊት ነው እንደምናውቀውና ከዚህ ወዳጅነት አንጻር እንዲህ አሁን ድርጉስ ያለ ውሳኔ አንዳንድ ጊዜ አሜሪካ ምንድን ነው ከኢራን ጋር ያለውን ነገር በሰላም መጨረስ የፈለገች ይመስላል። እንደው ጠቅልላ ጓዟን መውጣት በቃ ከመካከለኛው ምስራቅ አይነት ነገርና ችግር የለም ታስረክብ ለቻይና ታስረክብና ትውጣ ችግር የለም ቻይና እኮ ይሄን ነው የምትጠብቀው እንደዛ ይመስላል። ግን ደግሞ አሜሪካ የበላይነቷን መጠበቅም ትፈልጋለች። ስለዚህ የበላይነቷን እያጣችን እኮ ሳትወድ በግዷ
ራሷ አሳልፋ እየሰጠች ነው። የበላይ ነኝ የዓለም አስተዳዳሪ በማለት አይደለም እንዴ በመካከለኛው ምስራቅም በፋርስ ባህረ ሰላጤም ጦሯን ያሰፈረች። በጣም አስቸጋሪ ነው። ብቻ ለእስራኤል አሁን ምን ይሆናል ነው ትልቁ ነገር። አንድና አንድ ያለምንም ጥርጣሬ ራሴን በራሴ ካላቆለጳጰስኩት ማን ያቆለጳጵስኛል? ራሳችን በራሳችን ሀገራችን የመከላከል መብት አቅም እስካልፈጠርን ድረስ በማንም ኃይል ተጠልላ ልንሆን አይገባም። ይሄ ትልቅ ቀይ መስመር ሊሆን የሚችለው የኛ በሀገራችን የውስጣችን ሽኩቻ አስቆመን እኛን በሁለት እግራችን አሁንም ቆማለች በሁለት እግሩ ሀገራችን እስራኤል። ነገር ግን የበለጠ በተለይ በጦሩ ኃይል ዘርፍ የማንንም እርዳታ ሳንፈልግ ራሳችን ቁመን ማካሄድ የምንችልበትን ሀገራችን የምንጠብቅበት መንገድ ሊፈጠር ይገባል። አዎ አስቸጋሪ ነው ያለው ሁኔታ በዚህ ከቀጠለ። አሁን ጠቅላይ ሚኒስትር ቢንያሚን ኔታንያሁ የእስራኤል መከላከያ ሰራዊት በአካባቢው ያለውን እንቅስቃሴ ነጻነት እንቅስቃሴውን እንደጠበቀ ይቀጥላል ነው ያሉት። አሜሪካ ደግሞ በዚህ ሁኔታ እንግዲህ ከኢራን ጋር በእስራኤል ጉዳይ ከኢራን ጋር ከወሰነች ለምን በኢራን ላይ ዘመተች? መጀመሪያ ብዙ ጥያቄዎች የሚያስነሳ ነው ግጭት። ምናልባት እንግዲህ በአሜሪካና በእስራኤል መሪዎች እውነትም አለመግባባት እንግዲህ የሚወራው ነገር ኦን እየሆነ እየከረረ ይሄድ ይሆን? በሂደት እናየዋለን። ይሄ ቀደም ሲል እንዳልኩት የክህደት ሁኔታ እየታየ ነው የሚገኘው። የሊባኖስ መንግስት አሁን ጆሴፍ ኡን ምንድን ነው ያሉት? ፕሬዚዳንቱ የኢራን አምባሳደር ሀገሪቱን ለቆ እንዲወጣ ብለው እኮ መመሪያ የሰጡ ነበሩ ለመጀመሪያ ጊዜ በታሪክ ውስጥ። ግን ያን ኃይላቸውን እንዲያጥፉት ያቃላቸውን እንዲያጥፉት ተደረገ። ሂዝቡላ አሁን እየተጠናከረ ነው። ግን ለሊባኖስም ጥሩ አይደለም እንዳልከው። የሊባኖሱ ጠቅላይ ሚኒስትር ናዋፍ ሳሊም እሳቸውም ብለዋል ሂዝቦላን እያጠናከሩት ነው። አሜሪካ ምንድን ነው እያደረገች ያለው? ኢራንን በደገፈች ቁጥር ሂዝቦላም እየተጠናከረ ነው ብለዋል። አልደገፉትም የተደረሰበትን ስምምነት። ምናልባት የሊባኖስ መከላከያ ሰራዊት አቅም ቢኖረው ኖሮ አሁን እንግዲህ የእስራኤልና የሊባኖስ ሀሳብ አንድ እየሆነ የመጣ ይመስላል። ሂዝቦላ ለእስራኤል ብቻ አይደለም ለሊባኖስም ጠንቅ ነው። ሊባኖስ ምድረ በዳ ያደረገ ድርጅት ነው። እውነት ነው። ካሁን በፊትም እኮ ተነጋግረናል። የመካከለኛው ምስራቅ ፓሪስ እየተባለች የምትጠራ እኮ ቤይሩት ነበረች፣ ሊባኖስ እኮ ነበረች። ሂዝቡላ ከመምጣቱ በፊት የነበራት እድገትና አሁን ያለችበት ሁኔታ ሲታይ ሰማይና መሬት ነው ልዩነቱ። አዎ በጣም። ስለዚህ ሂዝቡላ ለሊባኖሶች ምንም የጠቀመው ነገር የለም። ነገር ግን ይሄው ፕሬዚዳንታቸውም አልጠቀምከንም ብለው ለመገርሰስ ሲሞክሩ አሜሪካ አይ በፍጹም ሂዝቡላማ መኖር አለበት ብለው እንግዲህ ሂዝቡላን እያስቀመጡበት ሁኔታ ነው የሚታየው ያለ። አሜሪካ እየደገፈች ይመስላል። አዎ ጥሩ። ሌላው እንግዲህ ደግሞ የዓለማችን ዋና ርዕሰ ጉዳይ አለ። የዓለም እግር ኳስ ጨዋታ እንግዲህ 23ኛው እንደቀጠለ ነው። እንዴት ነው ጨዋታው? እንዴት እያየህ ነው? እንቅልፍ የነሳህ ነገር? እንቅልፍ የነሳህ? አንድ ጊዜ ወዴን አንድ ጊዜ እግሬን የሚያሰኘኝ አይደል? እንግዲህ እስኪ ሲያልፍ ልናየው ነው። ጨዋታው ምን ያህል ቀረው ብለህ ነው እንግዲህ። ከዛ በኋላ ጤና ከሆነ ጥሩ። እሺ እንግዲህ እናያለን። በጣም በሚገርም ሁኔታ ጨዋታው በትናንትናው ዕለት የተካሄደው ጨዋታ እጅግ በጣም የሚደንቅ በጣም አሪፍ የሆነ ጨዋታ ነበር የነበረው። በተለይ የአርጀንቲናና የኦስትሪያ ጨዋታ በተካሄደበት ሰዓት መጀመሪያ በጨዋታው እንደተጀመረ ማለት ይቻላል ሜሲ ሪጎሪ ተሰጥቶ ስቶታል። በጣም ተደናግጦ ነበር። ጥሩ አልነበረም። በኋላ ግን ያው በማከታተል 2 ጎል በማስቆጠር 2-0 በሆነ ውጤት ሊያሸንፍ ችሏል። ከዛም በኖርዌይና ሴኔጋልም ተጫውተው ነበር። እነሱም እንግዲህ ያው ሴኔጋል አንድ የአፍሪካ አንዳንድ ጊዜ አፍሪካዎች ሲጫወቱ የሆነ ቢያሸንፉ የሆነ የማሳዘን እንደው አፍሪካ ምን ስለሆኑ ሳይሆን በዘረኝነት እንደው በቀለም ምናምን አይደለም። ግን እኔ አንዳንዴ ደከም ያለ እንደው ዓለም ብዙም አይናገርለት ነገር እንትን ሲወጣ ምን አለ መሰለሽ ሳለም ለትልቁ አይደል ጠንከር ላለው ነው የሚደግፍ። አንድም ስለ ሁለተኛ ደግሞ እኛ ራስ በራሳችን እናውቀዋለን። ስለሽኛ አፍሪካኖች ስንባል ሰዓታችን እየተገባደደ ነው። ሰዓታችን እየተጠናቀቀ ነው። እንግዲህ በቀኑ ስርጭታችን እንደገና አድማጮች ጋር እንገናኛለን አይደል? እናመሰግናለን። ለማንኛውም አድማጮችን መልካም ቀን። የቴክኒክ ባለሙያችን ድሮር ሩቼ ነበር። ምስጋና ይድረሰው ለድሮር። መልካም ቀን ይሁንላችሁ አድማጮቻችን።